ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ሰውነታችን ላይ ለሚከሰቱ በርካታ በሽታዎች ካንሰርን ጨምሮ ዋነኛ መነሻ ምክንያት የሆኑ ፍሪ ራዲካል ተብለው የሚጠሩ ጎጂ ሞለኪውሎችን የማምከን ብቃቱና አቅሙ ከየትኛውም እጽዋት ጋር ስለማይወዳደረው በጓዳችን ስላለው የቅመም አይነት እንመለከታለን። ይህን ቅመም ተጠቅመን እንዴት ጤናችንን የሚያድስ መጠጥ አዘጋጅተን መጠቀም እንደምንችል እናያለን። የማነሳቸው እያንዳንዱ ሐሳቦች በበርካታ ጥናቶች፣ ምርምሮች ምስክርነትንና ተቀባይነትን ያገኙ ናቸው። በጥሞና ካዳመጣችሁኝ ከቤታችሁ ሁናችሁ ጤናችሁን መጠበቅና ማደስ የምትችሉበትን ድንቅ መረጃ አቀብላችኋል። በሚያስደንቅ ሁኔታ ይህ ቅመም ሁላችን ቤት ጓዳ የሚገኝ ቅመም ነው። ቁርንፉድ ይባላል። ቁርንፉድ በውስጡ ሲበዛ ለሰውነታችን የሚጠቅሙ ጠንካራ የአንቲኦክሲዳንትነት ባህሪ ያላቸውን ኬሚካሎች ይዟል። በተመሳሳይ መልኩ ግን ቁርንፉድ በውስጡ እነዚህን ኃይለኛ ኬሚካሎች መያዙ የአጠቃቀም ጥንቃቄ ላይ ደግሞ እንድናተኩር ያስገድደናል። በዚህ ትምህርት ላይ ቁርንፉድን ተጠቅመን ስለምናዘጋጀው መጠጡን እንዴት እንደምናዘጋጅ፣ መቼ መጠቀም እንዳለብንና የአጠቃቀም ጥንቃቄዎችን እነግራችኋለሁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትሰሙ። ይህን ትምህርት ላይክ ስታደርጉ ብዙ ሰው ጋር ይደርሳል። ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና ይጠብቁበታል። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ቁርንፉድ በውስጡ የሚከተሉትን ኬሚካሎች በውስጡ ይዟል። ዩጀኖል፣ ጋሊክ አሲድ እና ኮአስቲን ተብለው የሚጠሩ ኬሚካሎችን ይዟል። ከነዚህ ኬሚካሎች በተጨማሪ ከፍተኛ የማንጋኒዝ ሚነራል ምንጭም ነው። በዋነኝነት ግን ቁርንፉድን ለጤናችን ጠቃሚ ያደረጉት ከላይ ጠቀስኳቸው ሶስቱ ኬሚካሎች ናቸው። ከላይ ጠቀስኳቸው ሶስቱ ኬሚካሎች አንደኛ፣ ቁርንፉድ ከየትኛውም እጽዋት በተሻለና በላቀ አቅም በውስጣችን በተለያየ አጋጣሚ የሚመሰረቱ ለጤናችን አስኪና አደገኛ የሆኑ ፍሪ ራዲካል ROS ሪአክቲቭ ኦክሲጅን ስፒሺስ ተብለው የሚጠሩ ፍሪ ራዲካል ሞለኪውሎችን ኤሌክትሮን የጎደላቸው በሰውነታችን ውስጥ ካሉ የተለያዩ ክፍሎች፣ ሴሎች፣ ፕሮቲኖች፣ ዲኤንኤዎች ጋር ጤናማ ያልሆነ ኬሚካላዊ ለውጥን በመፍጠር ከነዚህ ከሰውነታችን ክፍሎች ኤሌክትሮንን በመቀማት አስገድደው በመውሰድ የልብ በሽታን ከማስከተል ጀምሮ ለካንሰር መመስረት ዋነኛ ምክንያት የሆኑ እነዚህን ጎጂ ሞለኪውሎች በላቀ ብቃት ያመክናል። ቁርንፉድ ምን ያህል ከሌሎች እጽዋቶች በተሻለ አቅም ይህን ስራ እንደሚሰራ ለማወቅ እንዲረዳን በንጽጽር እንመልከተው። አንድ ምግብ ውስጥ ያለ ኬሚካል በሰውነታችን ውስጥ ገብቶ ከላይ ጠቀስኩትን አይነት ጥቅም የመስጠት አቅሙና ብቃቱ የሚለካው ከቫይታሚን ኢ አንጻር ነው። ይህ የሆነበት ዋነኛ ምክንያት በተደጋጋሚ እንደነገርኳችሁ ቫይታሚን ኢ እና ቫይታሚን ሲ ሌሎች ከሚሰጡን ጥቅሞች በተጨማሪ ከፍተኛ የሆነ የአንቲኦክሲዳንትነት ባህሪ ያላቸው ብያቸዋለሁ። ይህም ማለት ከላይ ጠቀስኩትን አይነት በሰውነታችን ውስጥ የሚመሰረቱ ጎጂ ሞለኪውሎችን ፍሪ ራዲካሎችን የማምከን ብቃት አላቸው። 4 ፍሬ ቁርንፉድ ውስጥ ያሉት ከላይ ጠቀስኳቸው ኬሚካሎች 750 ሚሊግራም ቫይታሚን ኢ ያለውን የአንቲኦክሲዳንትነት ባህሪ ለሰውነታችን ይሰጣሉ። አንድ ሰው በቀን ለሰውነቱ ሊያቀብል የሚገባው የቫይታሚን ኢ መጠን 15 ሚሊግራም ነው። 750 ሚሊግራም ቫይታሚን ኢ ማለት አንድ ሰው ለ50 ቀን በተከታታይ ለሰውነቱ ቫይታሚን ኢን ሲሰጥ ሰውነቱ የሚያገኘው የቫይታሚን ኢ ድምር ነው። 4 ቁርንፉድ አንድ ሰው ሰውነቱ በቀን ሊያገኝ የሚገባውን ቫይታሚን ኢ በየቀኑ ለ50 ቀን እንዲያገኝ አድርጎ ይህ ቫይታሚን ኢ ሰውነቱ ላይ የሚፈጥረውን የአንቲኦክሲዳንትነት ባህሪ ከላይ ጠቀስኩትን ጎጂ ሞለኪውሎችን አምክኖ ሰውነታችን ላይ ጉዳት እንዳያደርሱ የሚያከናውነውን ስርዓትና ሜካኒዝም የማከናወን ብቃት አለው። 4 ቁርንፉድ በአማካኝ 0.6 ግራም ነው። ቁርንፉድን ከሌሎች እጽዋቶች ጋር ስናወዳድረው ለአብነት ያክል ከእርድ ጋር ስናወዳድረው እርድ ከሌሎች እጽዋቶች በተሻለ ደረጃ የአንቲኦክሲዳንትነት ባህሪ አለው። ከቁርንፉድ አንጻር ሲወዳደር ግን ቁርንፉድ ከእርድ የተሻለ ነው። 0.6 ግራም እርድ
329 ሚሊግራም ቫይታሚን ኤ ሰውነታችን ውስጥ ገብቶ የሚሰጠንን የአንቲኦክሲዳንትነት ባህሪ ይሰጠናል። ይህም ማለት 4 ፍሬ ቅርንፉድ በአማካኝ 0.6 ግራም ያልነው በተመሳሳይ ግራም ካለ እርድ በ2 እጥፍ የአንቲኦክሲዳንትነት ባህሪ አለው። በሰውነታችን ውስጥ የሚመሰረቱ ፍሪ ራዲካሎችን፣ ጎጂ ሞለኪውሎችን ROS ተብሎ የሚጠሩትን በብቃት ያመክናል። ከሰውነታችን ላይ ኒውትራላይዝ አድርጎ ያስወግዳል። ሰውነታችን ላይ ለሚከሰቱ በሽታዎች ለካንሰር ጨምሮ የመጋለጥ እድልን በከፍተኛ ደረጃ ያወርዳል፣ ይቀንሳል። ሁለተኛ፣ ቅርንፉድ ህመምን፣ የህዋሳት ብግነትና ተመሳሳይ ምልክቶችን ለመቀነስ ለማውረድና ከሰውነታችን ለማስወገድ የምንጠቀማቸው መድኃኒቶች ፔንኪለሮች የሚሰጡንን የማስታገስ አቅም ሳያጓድልና የጎንዮሽ ጉዳቶችን ሳያስከትል ለሰውነታችን ይሰጣል። አብዛኛዎቹ ህመምን ለማስታገሻነት የምንወስዳቸው መድኃኒቶች ህመምን የሚያስታግሱት ሳይቶካይን ተብሎ የሚጠሩ በሰውነታችን ውስጥ ህመም፣ ኢንፍላሜሽን፣ የህዋሳት የሴሎች ብግነት እንዲነቃቁ የሚያደርጉ ፕሮቲኖች በደም ውስጥ የሚኖራቸውን መሰራጨትና መንቀሳቀስ በመገደብ በመቆጣጠር ነው። ነገር ግን እነዚህ መድኃኒቶች ህመምን ከማስታገስ ባሻገር ራሱን የሚያክምበትን ስርዓት ግን ያዛባሉ፣ ይጎዳሉ። ቅርንፉድ ሰውነታችን ራሱን የሚያክምበትን ስርዓት ሳይነካ ከላይ ጠቀስኩትን ሳይቶካይን ተብለው የሚጠሩ ፕሮቲኖች በደም ውስጥ የሚኖራቸውን ስርጭት በመክታትና በማቋረጥ ህመምን፣ ኢንፍላሜሽንን የማርገብ የመቀነስ ስራን ይሰራል። ለአብነት ያክል ለጡንቻ ለመገጣጠሚያ ህመም፣ ጎሮሮ አካባቢ ለሚኖር ማሳከክና ማቃጠል እንዲሁም ጥርስ አካባቢ ለሚከሰት ህመም ፍቱን መፍትሄ ሊሆን ይችላል። ጥርስ ላይ ለተከሰተ ህመምና ትዝጣዜ በቀጥታ የቅርንፉድ ፍሬውን በመውሰድ ህመም የሚሰማን የጥርሳችን ቦታ ላይ አኝከን በመያዝ ለተወሰነች ደቂቃ እዛ ላይ በማቆየት በደቂቃዎች ውስጥ ለውጥንና መፍትሄን ማግኘት እንችላለን። አሁንም ግን አንድ ሰው ከ8 የቅርንፉድ ፍሬ በላይ በቀን ባይጠቀም መልካም ነው። ከላይ ጠቀስኳቸው እነዚህ ኬሚካሎች ምንም እንኳን ለጤናችን ጠቃሚ ቢሆኑም በብዛት ስንጠቀማቸው ጉበታችን ላይ ጫናን ሊያስከትሉ ይችላሉ። ሶስተኛ፣ ሰውነታችን በኢንሱሊን ሆርሞን አማካኝነት በደም ውስጥ የሚኖረውን የግሉኮስ የስኳር መሰራጨት የሚቆጣጠርበትን ሜካኒዝም በማነቃቃትና በማሻሻል በደማችን ውስጥ የሚኖረውን ስኳር በብቃት መቆጣጠር እንድንችል ያደርጋል። የመጨረሻው ከፍተኛ የአንቲኦክሲዳንትነት ባህሪ ለሰውነታችን ስለሚሰጥ በሽታ የመከላከል አቅምንና ስርዓትን በላቀ ደረጃ ከፍ ያደርጋል። በዛሬ ትምህርታችን ላይ ከቅርንፉድ የምናዘጋጀውን ፈሳሽ አፋችንን ለመጉመጥሞጥ ብንጠቀመው የአፋችንን ጤንነት በይበልጥ ያሻሽላል፣ ከፍ ያደርጋል። የአፋችንን ጠረን ከማሻሻል ባለፈ አፋችን ውስጥ ጤናማ ያልሆኑ ባክቴሪያዎች እንዳይመሰረቱ በማድረግ የጥርሳችንንም ጤንነት ያሻሽላል። የቅርንፉድ ውሃን በሚከተለው መንገድ አዘጋጅተን መጠቀም እንችላለን። ለአጥሚት መጠጫነት በምንጠቀመው ዕቃ ሙሉ ውሃ ካፈላን በኋላ ከስቶቭ ላይ አወርደን ከስቶቭ ላይ ያወረድነው ውሃ ውስጥ ከ4 ፍሬ እስከ 8 ፍሬ ቅርንፉድን ማስገባት፣ በመቀጠል መክደን ከ10 እስከ 15 ደቂቃ ከጠበቅን በኋላ ይህን ውሃ አጥልለን መጠጣት። በይበልጥ ይህን ውሃ ቁርስ ከመመገባችን ከ30 ከ40 ወይም ከ1 ሰዓት በፊት ብንጠቀመው መልካም ነው። ከዛ ውጭ ግን በየትኛውም ሰዓት ልትጠቀሙት ትችላላችሁ። በእንዲህ አይነት መንገድ በመጠቀም ከላይ ጠቀስኳቸውን በይበልጥ ደግሞ የአንቲኦክሲዳንትነት ባህሪን ለሰውነታችን በመለገስ በሽታ የመከላከል ስርዓታችንን ማጠንከር እንችላለን። ዛሬ ትምህርታችን ላይ ጠቃሚ መረጃዎችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ